ለምትጎጂው ልጆችሽን ይዘሽ ሰይድ ምንም የሚጎዳው ነገር የለም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም አልሐምዱሊላህ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ከች ብያለሁ ማለት ነው። ሱመያ ያልሆነ ነገር እየተናገረች ነው። በቃ ምኑም አልገባንም ማለት ነው። አንድ ጊዜ ሽማግሌ ሰይድ ላከ እያለች እንግዲህ ሊቀራረቡ ያሉ መስሎን ነበረ። አሁን ላይ እንደምንሰማው ደግሞ ሱመያ ሰይድ እንዳይከተለኝ እኔ እሱን ሀረር ናቶሎ አዲስ አበባ ናቶሎ እምለው ጎንደር ላይ ሂዶ የሆነ መጥፎ ነገር እንዳይደርስበት ስለፈለኩ ነው እንጂ ሰይድ ጋር መገናኘትና አብረን መኖር ፈልጌ አይደለም እያለች እንግዲህ ሰይድን እያስጨነቀችው ነው። ሰይድም እንግዲህ ያው ባለችው መሰረት በየሄደችበት እየተከተለ እሷን ፍለጋ ይዟል ማለት ነው። እና እዚህ ላይ ደግሞ እንደምታዩት ሱመያ አዩን ሲገርፋትና ሲደበድባት በጣም ደስ ብሏት ፍንጥዝ ብላ እንግዲህ በምስሉ ላይ እንደምታዩት በጣም እስከ መንጋጋዋ ስቃለች ማለት ነው። መቼም ማንኛይቱም ሴት ብትሆን ማለት ነው መሳኗዋን ወይም ባሏ ያገባትን ሴት ሲለቃት ወይ ሲደበድባት ሲያመናጭቃት በጣም ደስ ይላቸዋል ማለት ነው። ይሄ የተለመደ ነው። በጣም ደስ ብሏታል ማለት ነው። ሱመያ ግን እንደዚህ ደስ እንዳላት ባሏንም ተገናኝተው ማስደሰት አለባት ማለት ነው። በአሁኑ ሰዓት ነገሮችን ቀለል አድርገን ካላየናቸውና የሆነ ነገር ሲፈጠር ተወት ካላረግን በቃ ከየመሸ እየነጋ ወደ መጥፎ ነገር የምንጓዝ ከሆነ ፍቅር እየጠፋ ጸብ እየበዛ ወደ መጥፎ ነገር ወደ መለያየት ወደ ያልሆነ ቦታ እንገባለን ማለት ነው። እና ይሄ ነገር ደግሞ መቀረፍ አለበት ማለት ነው። አሁኑ ወቅት ታውቁታላችሁ ያለንበት ጊዜ በትንሽ ነገር በቃ ውስጣችን አይችልም ማለት ነው። የመግባባት የመስማማት አቅሙ አንሶናልና ነገሮችን በቃ ወዳልሆነ ቦታ እየወሰድናቸው ስለሆነ እንግዲህ ሱመያና ሰይድም እስካሁን ድረስ ከየመን እስከ አሁን አለችበት ሰዓት ድረስ ያለው ነገር በጣም እየረዘመና ብቻቸውን ቪዲዮ ከመስራት ያኔ ጀምሮ እስካሁን ድረስ በጣም ቆይተዋልና እንዴት ነው ያኔ ፍቅራቸው እየተራራቁ መጥፎ ነገሮችን እየተነጋገሩ ለልጆቻቸው እንዴት ነው መኖር የሚችሉት? እነዚህ ሰዎች እንግዲህ ልጅ ያላቸው ተስማምተውና ተከባብረው ነገሮችን ቀለል አድርገው ልጆቻቸውን አብረው የማሳደጉ ነገር ነበር ቀለል የሚለው ማለት ነው። እንግዲህ ሱመያ እንደሰማችኋት በቃ ካሁን በላይ እንዳትከተለኝ በቃ ሰይድ ማግኘት አልችልም፣ አብሬ መኖር አልችልም፣ እኔ ሰይድን ከጎንደር ውጣ ሀረር ነኝ አዲስ አበባ ነኝ የምለው የሆነ ነገር እንዳይፈጠርና በእኔ ምክንያት ሰይድ እንዳይጎዳ ፈልጌ ነው እንጂ ሰይድ ጋር መገናኘት ፈልጌ አይደለም እያለች ነው ማለት ነው። እንግዲህ ይሄን ያህል ልጆቿ አባት ላይ መጨከኑ በጣም ከባድ ይመስለኛል። እና እስከ መቼ ድረስ ነው እሺ ያኔ ድራማው የሚያልቀው መቼ ነው? እኔ አሁን ላይ ደግሞ ሱመያን ስሰማት ድራማው ያኔ ውሸት እየመሰለኝ ነው ማለት እውነት ይመስላል የምትሰራው ነገሮች የምትናገራቸው ቃላቶች ማለት ነው። እና ይሄ ነገር በጣም ከባድ ነው። ለሚዲያ ተብሎ የሆነ ነገር ለማግኘት ተብሎ የሚናገሯቸው ቃላቶች የሆነ ውስጥን የሚነኩ ነገሮች አሉ ማለት ነው። ውሸት ቢሆንም በቃ ያ ነገር እየተደጋገመ ሲሄድ ወደፊት ደግሞ ምን እንደሚፈጠር በጣም የሚከብድ ስለሆነ ድራማው አብቅቶ ሱመያና ሰይድ ልጆቻቸውን በስርዓት ቢያሳድጉና አብረው ሲሰሩ ብናያቸው በጣም ደስ የሚል ነገር ነው ማለት ነው። እንግዲህ አዩም ምን እያረገች እንደሆነ አላቅም፣ ሱመያን ለማናደድ ይመስለኛል። ሰይድ ግን አሁን ላይ አዩ ጋር ያለው ነገር እያበቃለት ይመስላል። ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈርኩኝ